በጣም የሚያሳዝን እኔ እግዚአብሔር ምስክሬ ነው። እኔ ብር አልፈልግም። አሁንም ይሄ ሁሉ ህዝብ ባለበት እምለው ብር አልፈልግም። ፓስፖርቱንም አልፈልግም፣ አወጣዋለሁ ኤምባሲ ሄጄ። አይዲውን ግን መልሽልኝ በቃ። 200 ድርሃም በመስረቅ ተጠርጣሪ መሆንሽን ሲሰማ መጥቶ ለፖሊስ ለኔም ወርቅ በርካሽ ጣልኛች ብሎ ባይናገር ኖሮ ሲናገርና አንቺ ጆሮ ሲደርስ ምን ነበር ምላሽሽ? ነገር ፓስፖርታችንን የጓደኛዬን አይዲ ትመልስ እንዴት ሆና እንዳመጣችው ራሷ ናት የምታውቀው። እንደዚህ አይተሻት ትረጃለሽ። እናርግ ብለን ተመካክረን ሄደን አጥፍተን እንመለሳለን። አይ በዚህ አስቤዛ እናርግ፣ አይ አስቤዛ ከምናደርግ እንዲናርግ ብለን ነው የምንመካከረው። እኔ እስከማውቀው ድረስ እኔ ልቤ ለአንቺ እንደዚህ ነው እንጂ አንቺ እዚህ ጋር ሚሊዮን ብር ብታስቀምጪ እንደማላነሳው ዩ ነው። በቃ ታውቂኛለሽ፣ ምን አይነት ልብ እንዳለኝ ታውቂዋለሽ። ፈንሽ እኔ አሁንም ቢሆን ስለኔ ወርቅ ላወራ አይደለም፣ እግዚአብሔር በሚያውቀው ነው የገባሁት ማለት ነው። ወርቁ ሸጣት ነው እንትን ማመሽ ኖ አልጨረስንም። ጠብቂ ተራሽ። እሺ በዚህኛው አጋጣሚ የሜላት የእቁብ ለአይዲ ልትከፍል ያለባትን እዳ ልትከፍል እቁብ ገብታ የእቁብ ብር 5200 ድርሃም በጠፋበት አጋጣሚ ነው ስለዚህ ወርቅ የታወቀው እንጂ በቃ ኦልሬዲ ከ2 ወር በፊት የጠፋ ነገር ነው ተረስቶ እናንተ ሁላችሁም ህይወታችሁን ቀጥላችሁ በዚህ አጋጣሚ ይሄ አረብ መጥቶ አንቺ ወርቅ በርካሽ እንደሸጥሽለት ለፖሊስ ባይናገር ኖሮ መቼ ልትነግሪያቸው አስበሽ ነበረ? መቼ ለኢዶም የአንገት ወርቅሽን እኔ ነኝ ከቦርሳሽ ውስጥ አውጥቼ የሸጥኩት ብለሽ ልትነግሪያት አስበሽ ነበር? ያው አንድ ቀን መንገሪያ ይቀርምች ስናወራ የለ ስለ ጥፋታችን አንድ ቀን ስለ ጥፋታችሁ ስታወሩ ልትነግሪያት አስበሽ ነበር? ኦኬ እሺ። ሰውየው መጥቶ ወርቅ ሽጣልኛለች አንቺ ብር የእነሱን 5200 ድርሃም በመስረቅ ተጠርጣሪ መሆንሽን ሲሰማ መጥቶ ለፖሊስ ለኔም ወርቅ በርካሽ ሽጣልኛች ብሎ ባይናገር ኖሮ ሲናገርና አንቺ ጆሮ ሲደርስ ምን ነበር ምላሽሽ? እኔ አልሰማሁትም። ኦኬ መቼ ሰማሽ? ተኝቼ ስነሳ ኤዶ እንትን አደረገች። መጀመሪያ ጠየቀችኝ ቤት አስገብታ። በዛን ሰዓት ልነጋር ስላልፈለኩ ያንቺ አይደለም አልኳት። ኦኬ ያንቺ አይደለም ብለሻት ሰውየው ለሚስቱ የገዛላትን ካንቺ እጅ የገዛላትን ወርቅ ፎቶ አስነስቶ ሲልክላትና ፎቶን ስታሳይሽ ነው ያመንሽው? አዎ ኦኬ ፎቶን ስታይ አመንሽ። የመንገር ሀሳብ ከነበረሽ ወርቁን ሆን ብለሽ ካልወሰድሽው ከቦርሷና የመንገር ሀሳብ ከነበረሽ ለምን መጣ በሰዓቱ ገና ፎቶ እጇ ሳይገባ ሰላም እንደዚህ ወርቄን የአንገት ወርቄን ከቦርሳዬ የወሰድሽውን የሸጥሽለት አረብ ጎረቤት አረብ ነገረኝ እኮ እንደሸጥሽለት ስትልሽ ኖ ያንቺን ወርቅ አይደለም የሸጥኩለት ለምን አልሻት? ኦልሬዲ የማመን ሀሳብ ነበረሽ። ዙሮ አው ብላት ያው እኮ ነው አልኩሽ እኮ አሁን ያንን ወርቅ እንደዛ ምንድነው የሚባል አባባል አንድ ቀንም ሰረቀ አንድ አመትም ሰረቀ ሌባ ነው አሉ። አሁን በወርቁ ሰበብ በሚለው በዛኛው ብርም ጠረጠሩ ባልወሰድኩት። ያ ግን አንቺ ትክክል ነው ብለሽ ታምኛለሽ? ከሰው ቦርሳ አብሮሽ ከሚኖር ሰው ቦርሳ ከፍቶ ወርቅ ሰርቆ መሸጥ ለአስቤዛም ሆነ ለሕክምናም ቢሆን አንድ ሰው አይደለም ለሆዱ ለሕክምናም ቢሆን የሰውን ሀቅ መንካት አለበት ብለሽ ጀመር? ከቦርሳ አውጥቼ አይደለም ያገኘሁት ቤት ሳስተካክል ነው ያገኘሁት አጋጣሚ። ኦኬ እሺ። ቤት ስታስተካኪ ስታገኙ ሀቅሽ ስላልሆነ ይሄ የማን ነው ብለሽ መጠየቅ ነበረብኝ ብለሽ አታስቢም? ኦልሬዲ የሷ መሆኑን ታውቂያለሽ። ሄሎ ስለዚህ ማጣታችሁ አስቤዛ አለመኖሩ አሳስቶሽ ነው ወስደሽ የሸጥሽው? አዎ ኦኬ። ለዚህ ቡጨት ታኪልኝና ፈንድሻ እኔ ማለት ነው አንድ ትክክለኛ ሪዝን ስጭኝ። በቃ አንድ ትክክል ኔትወርክ ይዟታል። ኔትወርክሽ እየሰራ አይደለም። ሄዶም ቆመሻል። መልሳችሁ አስገቧት። ኔትወርኳ ነው። ዘይነብ ለአንቺ እድል እንሰጣለሁ። ሄዶም ኔትወርኳን አስተካክላ ስትገባ። ሶሪ ልጆቼ እየጮሁ ነው። ዘይነብ
ሚዩትሽ ልጋብዝሽ፣ ሚዩት እንድታበሪ አታቂበትም። ይኸውልሽ ሲመጣ ተርን ኦን የሚለውን ንኪው እና ካሜራሽን ደግሞ አስተካክል። ቅንድብሽ ብቻ ነው የሚታየን። አሁን እታያለ? አዎ አዎ። እንዴት ነሽ አቡዬ? ደህና ነኝ። እንዴት ነሽ? አላህ አልሐምዱሊላህ። ይኸውልሽ አቡ እኔና ሜሉ ቅዳሜ ዕለት እጃዛ አብረን ወጣን። እኔ እጃዛ ቤት የለኝም፣ ከነሱ ጋር አልኖርም። እኔ የሜላት ጓደኛ ነኝ፣ የ5 ዓመት ጓደኛዬ ናት ሜላት። እሺ እየሰማሁሽ ነው። ኤዶምን ስታይ ሜላት 5 ዓመት ጓደኛ አብረን ሄደናል። አብረን ሄደን እነሱ ጋር ሄደን ገባን፣ ቁጫን። እሷ ነበረች ሰላም አናት ምናምን። ከዛ በኋላ ሜላት እንውጣ አንድ ላይ እንውጣ አለች። ወጣን፣ እራት ጋበዘችን፣ በላን፣ ጠጣን። ምን ብለን የቀረንን ይዘን መጣን። ይዘን ስንመጣ ኤዶም መታ ጠበቀችን። ኤዶምን ቤት አገኘናል። ከዛ ትንሽ ቆየን፣ ተጨዋወተን፣ ሳቀን ምናምን። ከዛ በኋላ እንውጣ ተባባልና አብረን ወጣን። አብረን ሁላችንም አብረን ወጥተን እንደውም እኔ አልወጣ ምናምን ስል ሜላት ተነሺ ልጋብዛችሁ እንውጣ ምናምን አለች። ከዛ ከመውጣቷው በፊት 4000 ድርሃም እኔ እዚህ ጓደኞቿ እዚህ ናቸው፣ ከነሱ ነው የተበደረችው። እኔ ቆጥራ 4000 ድርሃም ሲሰጠኝ እኔም በእነሱ ፊት ምስክር ባለበት ቆጠርኩት። ስቆጥር እንደውም ሳቁብኝ ሁለቱም፣ ኤዱና ፋንድሻ ሲስቁብኝ። ከዛ አይ መቁጠር እኮ ስላለብኝ ነው ብዬ ጠቅልዬ የኔ 200 ድርሃም ደግሞ ቦርሳ ይወስጣለ የታክሲ መሄጃና መምጫ 200 ድርሃም ፓስፖርት አለ። ከዛ ሀውያይን አውጥቼ ውጪ ስለምንወጣ ቦርሳ ከበሬ ውስጥ ከተትኩት። ሀውያይን አነሳሁት እጄ ላይ አለ። ከዛ በኋላ ምን አደረኩኝ? እነሱ ወንበር ላይ ወንበር አለ፣ ወንበሩ ጨርቅ ለብሷል። ከዚህ በፊት እኔ ስለማቅ ስላወሩልኝ ከዛ በኋላ እኔ ቦርሳውን ከኋላ አድርጌ ልብሱን አለበስኩትና ከዛ በቃ ሀላስ ልብሱን ካለበስኩ በኋላ ታይዘን ሜላት 1500 ብር እጄ ላይ ያላለች ወጣን፣ አብረን ወጣን። እኔም ብር አልያዝኩም፣ ሌሎቹም ብር ያልያዙ ከሜላት በስተቀር 1500 ብር ሜላት ይዛለች። 4200 ብር የኔ ቦርሳ ውስጥ አለ። አላስ ደብቄ ወጥቻለሁ። ለምን ያ ለልጁ ስለተሰረቀበት ያ ነገር ውስጤ ላይ አለ። ምናልባት ቤት ቀይሯሉ፣ ግን ቢቀይሩም እኔ ውስጥ አልተረጋጋም። ከዛ በኋላ ወጣን። ፓስፖርት እንዲያስላት ሜላት አይ ወረቀትሽን ብቻ ያዚ ፓስፖርት እንዳትያዣለች። እሺ ብለን አብረን ወጣን። እነሱ ሁለቱ ቢራ ጠጥቷሉ። አዎ እኔና ኤዶም አልጠጣንም። ቢያንስ ቢጠጡ ራሱ እነሱ አልሰከሩም። አቡዬ ወላሂ አላህ ምስክሬ ነው፣ አልሰከሩም። ሮርማን እንደውም ከኛ የበለጠ ነው የሚራመዱት የነበረው የሚያወሩት ምናምን። ከዛ 7 ሰዓት ተኩል ላይ ገባን ቤት። ከዛ እሷ ምን ትላለች? ፈንድሻ ሳልተኛ ልሂድ ትላታለች ለኤዶም። ኤዶም ደግሞ አይደለም ከምትቀሪ አርፍደሽ ተኝተሽ ብትሄጂ ይሻላል። አርፍደሽ ሄደሽ ስራሽን ትሰሪያለሽ፣ ተኝ ትላታለች። አይ እኔ ሳልተኛ ነው የሚሄደው አለች። ስትል ጊዜ መልሳ ገባን። እሺ ተባብለን ገባን። ገብተን ቤት ከተኛን በኋላ ሁላችንም ቦታ ኤዶም ወንበር ላይ፣ እኔ አልጋ ላይ፣ እሷ ከላይኛው አልጋ ላይ፣ ሜሉ ትልቅ አልጋ ላይ ተኛን። ሂቃችን አላስ እንደ ሜላት ምቃያ ሁሉም ያለ ነው። ከዛ በኋላ ተነስተን ተኝተን ከዛ እሷ ተኝታለች። እሷም ተኝታ መጀመሪያ አልተኛም ብላለች፣ ተኝታለች። ከዛ ተኝተን 9 ምናምን ጉዳይ እንትኗ አላርማ ጮኸ። እኔ እንቀሰቀሰኝ፣ ከሷ በፊት እኔ እንቀሰቀሰኝ አላርማ። ላነሳት ብዬ ያ አርፍደን የተኛ ነው። አሳዘነችኝ። ከዛ በኋላ እኔ በእንቅልፍ ልቤ ያው መዳም ቤት የምነሳበት ሰዓት 8 ሰዓት ነው። ብዙ አልነቃውም፣ ግን ብዥ ያለ የሆነ ንቅት ስትፍ አይንሽ ማትከፍቺው ነገር አለ። ከዛ በኋላ ስልኬን እንዳትረግጠው ብዬ ስልኬን ዞር አድርጌዋለሁ። ከዛ አላህ ምስክሬ ነው፣ ወንበሩን ራሱ አልረገጠችም፣ ዘላ ነው የወረደችው። ከዛ በኋላ ዘመር ከዛ በኋላ አያት ሮጣ ሽንት ቤት ሄደች። በሩን ብርግድ እንዳረገችው ጨረራ አለ ምን አለ ብርግድ እንዳረገችው ስታ ሽንት ቤት ሄደች። ተመልሳ መጣች። ካልሲ ማለት ነው ወላሂ ያደረገችው አላህ ምስክሬ ነው። ይሄው እናቴን አይና ያሳየኝ የለበሰችው ካልሲና ያሸተትኩት ያለችው ካልሲና ይሄ በፍጹም አይገናኝም። ይኸውልሽ ቤዥ ነጭና ቤዥ ነጭ አይደለም ቤዥና
ጥቁር ካልሲ ወፍራም ካልሲ ነው እና ገልብጣ ነው ለዛውም ያደረገው እጇ ላይ ማለት ነው። ከዛ በፊት ግን ወላሂ አላህ ምስክሬ ነው። ይሄ አባቴን አንስቶብኛ እናቴን አያሳየኝ ነው የሚልሽ። ከዛ በፊት በትግርኛ ቦይስ አርጋለች። እኔ አልገባኝም ነገሩ እኮ ሲመጣ ነው የሚገባ። ቦይስ አርጋ ስልኳን አስቀምጣ ሽንት ቤት ሄዳ መጣ እጇ ላይ ጓንት እንደ ጓንት ካልሲ አርጋለች። ከዛ በኋላ እኔ አንቺ ጓንት ምን ያደርግልሻል? አንቺ ካልሲ ጓንት ታረጋለሽ እንዴ ስላ ጸጉሬን ሊፈርዝ ነው አለች። እሺ ከዛ በኋላ እኔ ሳኩባትና ያ ነገር ይፈጠራል አላልኩም። ሲከባት ፊቴን ዞሬ ወደ ግድግዳ ዞሬ ተኛው። ተንቼ እንቅልፍ ወሰደኝ። እንቅልፍ በወሰደኝ ለ12 ምናምን ጉዳይ ባሌ ደወለልኝ ከኢትዮጵያ። ሲደውልልኝ አንስቼ አውርቼው ምናምን ከዛ በኋላ ዘጋ። ሽንቴ መጣ። ከዛ ሜላት ገና እኔ ካልጋ ሳልወርድ ሜላት ዜና በሩ ክፍት እኮ ነው ስትለኝ ሜላት እሷ ሽንት ቤት ስትሄድ እንደከፈተችው በሩ አለ አልተዘጋም። ከዛ በር እሱ እኔ እኮ አይደለም ፋንዲሻ ነዘግታ ከፍታ ወጣችሁ አልኳት። ከዛ በኋላ ቆይ ሽንት ቤቱ ውጪ ነው ሽንት ቤት ደርሼ ልምጣና እዘጋዋለሁ አልኩ። ሽንት ቤት ደርሼ መጣሁ ገባሁ። በሩን ዘግቼ ገባሁ። ከዛ ውሃ ጠማኝ ስትል ውሃ አልነበረም ሚሪንዳ ሰጧት ለሜላት። እሷ ጠጥታ እኔም ትንሽ ጠጥቼበት ተመልሰን ከዛ በፊት ምን አልኳት ሚሪንዳው ሲሰጣት ምን ዝርክርክ አለ ስላ እሺ ፋንዲሻ ስለረፈደባት ዝርክርክ አርጋ ወጣ ነው አለች ስትለኝ በቃ እሺ ነው እንደ እውነትሽ ነው ምናምን ብዬ ተመልሼ ኧረ ሜሉ ተነሱ በቃ ማዳም ቤት ብንሆን አንተኛም እኮ ተነሱ ብዬ ሜላት እንደ እውነትም ምን ነው ተዘረከረከ ብላ ስታይ መጽሐፍ ቅዱሶ ሽቶ ምኑ የለም። ቦርሳዬ ኋላ የደበኩትን ጉቺ የገባ ሰው የደም ስልክ መሬት ላይ ነው። የኔ ስልክ በር ላይ ነው። ለምን ሌባ ሲገባ ሀቡዬ ሌባ ሲገባ ለምን ፊት ለፊት ያለው ስልክ ሁለት ስልክ አለ። ቢያንስ እኮ ስልኮቹ ራሱ ከሺ ምናምን ብር የበለጠ የተገዛ ነው። እንዴት ያንን አልፎ ሁሉ ነገር አልፎ እንዴት መሳቢያ ውስጥ ያለው እሺ ቦርሳ የተለበሰ አሁን ወንበር እንዴት ነው የሚታለብሽ አንቺ? እንደዚህ የተለበሰው እንዴት ከኋላ አይቶ ይወስዳል ሌባ? አይወስድም። ሌባ እኮ ያገኘውን ፊት ለፊት ያለውን ምናምን ይዞ ነው የሚወጣው። ይነቁብኛል። ቢያንስ ኮሽ ሲያረግ ከሶስታችን አንዳችን እንነቃለን። ገባሽ? ያ ነገር አለ ደግሞ እርግጠኛ ነኝ አላህ ምስክሬ ነው። እኛ ምንም አንፈልግም፣ ብሩንም አንፈልግም። ፓስፖርታችን ነው የጓደኛዬን አይዲ ትመልስ። እንዴት ሆና እንዳመጣችሁ ራሷ ናት የምታውቀው። እንደዚህ አይተሻት ትረጃለሽ። ልጅ ጥላ ነው የመጣችሁ። ሰሞኑን ነው ተበድራ ልጇን አይታ የመጣችሁ። ስንት የቤት ኃላፊነት አለበት፣ ብዙ ነገር አለባት። እኛ ብሩን ትውሰድ፣ እህታችን እኮ ናት። ቢቸግራት እንረዳታለን። እኛ ጋር ያለው እሷ ጋር ያለው የኛ ነው። ገባሽ? ስለዚህ ሌላ ነገር ይቅር፣ ፓስፖርቱ እቃማውን ትመልስ። ቢያንስ የጓደኛን ፓስፖርት ይቅርባት። በቃ ቢያንስ የኔም ይቅር የጓደኛን እንትን ትመልስ፣ አይዲ ትመልስ። በቃ እቺን እንድትረዳን እንፈልጋለን። በቃ እኛ ወደን አይደለም እዚህ ጋር የመጣ ነው። ገባሽ? በቃ ግዴታ ስለሆነብን ነው። እና ሲጀመር ማለት ነው ከሷ ኋላ የወጣም የገባም የለም፣ ሁሉም በሷ ላይ ነው የቀሰረው። ሀታ እንኳን ፖሊሱ መጥቶ እርስ በራስ ተናገር ምናልባት 24 ሰዓት ሰጥቻችሁ ትመልሳለች ብሎ ነው ትቶን ሄደው። ለምክንያቱም ትራራለች ብሎ እሷ እንኳን ልትራራ እኛ ስንጮው ስናለቅስ ጓደኛዬ ተደፍታ ስታለቅስ እቺ ደምንባ ስታለቅስ ማለት ነው እሷ ሙዚቃውን ከፍታ ኤርፎን አድርጋ ቁጭ አለች። ጭራሽ እኔ ሴትዮ ስጨቀጨቀኝ ትቻቸው መጣኝ ማለት ነው። እነሱ ቁጭ ብለው እሷ በር ላይ ወጣ አስፋልት ላይ ወጣ ሙዚቃ ከፍታ ቁጭ አለች። እንደዚህ ነው ያልወሰደ ሰው እኮ ይከራከራል። እኔም ጠፍቶብኛል ጓደኞቼ አይዟችሁ እኔ አልወሰድኩም እኔ እንዴት ከናንተ ወስዳለሁ ምን ባል ነገር ክርክር ይኖራል። ሰው እንኳን ቢወስድ ራሱ እኮ ራሱን ለመከላከል የሆነ ነገር ይኖራል። እሷ እኮ ራሱን ለደቂቃ እንኳን እንትን አላለችም። ምንም ነገር ምድድጋጥ የሚባል ነገር የለም። አይዟችሁ የሚባል ነገር የለም። ሀቡ አብረሽ ጠጥተሽ አብረሽ በልተሽ አይደለም መንገድ ላይ ሀበሻ እንኳን አይደለም ሀበሻ የሌላ ሀገር ዜጋ ሲያለቅስ እንባሽ ይመጣል እኮ። እሷ ምንም ነገር አላህ ምስክሬ ነው ምንም ነገር እሷ ጋር የለም። ምንም ነገር ወላሂ እኔ ወድሽ ጓደኛዬ ናት አይደል ልቁብም ጥለን ምንም ብለን እዷን እንከፍላለን ችግር የለብንም። ግን ፓስፖርቷና አይዷን እንድትመልስላት ይሄን እኛ እርዳታ አንፈልግም። ሀቡ ብቻ አይዷን እንድትመልስ ንገሪልኝ። በቃ ይሄንን ነው የምንፈልገው። ሌላ ነገር ምንም ነገር አንፈልግ። እኔ ጓደኛዬ ያለችበት እኔና እሷ ብቻ ነን የምናውቀው። ውስጧን ማውቀው እኔ ብቻ ነኝ። ለሰው አድርሽ ያለችኝ ብር ነው ይዛ ይወጣችሁ። ሌባ ቢገባ እንዴት ነው ብድ ልብስን ያክል ወንበር ሄዶ አታሳያትም? የሸፈንኩትን ወንበር እንኳን እዛ ጋር ሄዶ እኛን አልፎ የሚወስደው ወላሂ ነው የሚልሽ።
ሀቡ እኔ ሌላ ጋር ወላሂ ለዝም ሀቡ ይቅርታ፣ እኔ ስሜታዊ ነው ብዙ ማውራ ማለት ነው። እኔ ሌላ ነገር ሳይሆን በቃ ጓደኛዬ እንትኗን እንድታገኝ እንፈልጋለን። የጣለችውን ቦታ ካለ ትንገረን፣ ያስቀመጠችም ከሆነ ትንገረን። ቢያንስ እሷ ማምጣት ባችል በሰው በእጅ አዙርነቱ እንኳን አምጥታ ሄዷን እንድሰጣት እንፈልጋለን። እና የሚለው ነገር ሌላ ነገር የለም፣ ግን ጓደኛ እንድትረዳ እፈልጋለሁ። ዘይነብ እናመሰግናለን። እናንተ ሰላም እንድጠረጥሩ ያደረጋችሁ ምንድን ነው? ሰላም ያደረገን አንደኛ ነገር ሀቡዬ አንደኛ ነገር ካልሲ መልበሰው፣ ሁለተኛ ነገር ቦይስ ማድረገው፣ ሶስተኛ ነገር እንደ ሌባ መስኮት መሳቢያ ከፍታ አውቃ ማደረማመሷ፣ ሁለተኛ ነገር በሩን ክፍት አድርጋ ማሄደው። በሩን ዘግታ ብትሄድ እሷን ብትወስድ ራሱ አንጠረጥራትም። ገባሽ? ያ ነገር አለ። እኔ በእጅን ወላሂ ቁርአን እመታልሻለሁ፣ አላህ ምስክሬ ነው። እሷ ናት የወሰደችው። ማንም አነካብንም፣ ማንም አልገባም። እኔ ሀታ ያን ሰዓት እሷ ስንት ሰዓት ስነሳ ለ12 ምናምን ሰዓት እንኳን ብነሳ አንድ ሰው የለም ግቢ ውስጥ። አንድ ሰው ግቢ ውስጥ ሰው ቢኖር ልጅ ቢኖር ሚዘራዝ የሚወጣ የሚገባ ሰው ቢኖር እሷን አንጠረጥርም። ያ ሰውን እንላለን። ገባሽ? ቤት ክፍት ስለሆነ። ስለዚህ እኔ አላህ ምስክሬ ነው። እናቴን አያሳየኝ ነው የሚልሽ። እራሷ ናት የወሰደችው። እኔ ብያታለሁ ለራሷ ካልሲ ለምን ለበሽ ስትወጪ አልኳት። ብያት አላልኩሽም? ብያታለሁ ካልሲ ለምን ለበሽ። ካልሲ የሚለበሰው ኢሻራ እንዳይነሳ ነው። ገባሽ? ራስሽን መከላከል ያረገችው ካልሲና እሷ እጇ ላይ ያደረገችው ካልሲ እኔ እዚህ ራሱ ፈልጌ አጣው። ሴትዮ ጥሏለች። እሱ ካልሲ ባይሙሩ ያልጠፋም አለኝ ካልሲው ራሱ እና እኔ በዚህ ነው የጠረጠርኳት። ኦኬ እንጂ ወርቅ መስረቋ አይደለም እሷ እንድጠረጥሯት ያደረጋችሁ፣ ወርቁን ሰርቃ መሸጧ። ወርቅማ አላሳመነች እኮ ኦልሬዲ። አይገባሽም ነበር አደረኩኝ አለች እኮ። እሱ ነው እንዳንል እሱ መጀመሪያ የሰማችሁት ይሄ ብር ከተወሰደ በኋላ ነው። ጎረቤት አረብ በቃ እኔ ወርቁ ከተወሰደ በኋላ ወርቁን አረቡ ፎቶ ከላከ በኋላ ሀላስ በቃ እኔ በቃ እሷ ናት በቃ ሁሉን ነገር ያደረግ ከመጀመሪያ እስከ መጨረሻ። ሀታ ኤዶምን በር ላይ ጥቁር ለብሶ የወሰዳት ሁሉ የእሷ መንስኤ ነው ብዬ ነው ያሰብኩት። በቃ ሁሉን ነገር በእሷ ነው የደመደምኩት። ምክንያቱም ይሄ ነገር አይገባቸውም ለነሱ ማለት። እኔ አብራቸውም ብዙ ማላቃትም አብራቸውም አልኖርኩም። ጓደኛዬን ተከትዬ ነው የሄድኩት። እኔ ኢጃዛ ቤት የለኝም። ኢጃዛ ቤት ለቅቄ መዳሜ ቤት በ3 ወር በ4 ወር እንደዚህ ከጓደኞች ጋር ወይ ደርሶ መስ ወይ ወጥቼ ነው የምመጣው። በነገራችን በ4 ወር የወጣሽው መዘዝ ነው ፓስፖርትሽን ያስጠፋብሽ። አዎ እና ስለዚህ ፓስፖርትን ትስጠኝ። እኔ የመጀመሪያ ጊዜ ነው እነሱ ጋር ራሱ ሄጄ ያደርኩት። ጓደኛዬ በቃ ያንቺ እንኳን ፓስፖርትሽ ባይገኝ እንኳን ኤምባሲ ጠፋ ብለሽ አመልክተሽ ፓስፖርትሽን ማውጣት ትችያለሽ። እጅግ በጣም ችግር የለብንም አቡዬ። ግን የእሷን አይዲ እንድተባበራት ምንም ይሁን ብሩ ምጥፋ ምንም አንፈልግም። አይዲውን እንድታመጣልት እንፈልጋለን። በዚህ ተባበረች። ጨርሰሻል ያንቺን ሰዓት። እሺ እናመሰግናለን ዘይነብ። እሺ አይዲውስ በላሽ እኔ ብቻ አይደለም ዘይነብም ስፖንሰራችን ዘይነብ ሚውት አርጊ ዘይነብ አረኳት። እሺ 4 ልጆች ነን በዚህ ሴት ስፖንሰር ይሆን። ይሄ ካምፓኒ ተዘጋ ማለት በእኔ ምክንያት እነዚህ ልጆችም ገደል ሊገቡ ነው። ገብቶሻል? ካምፓኒው ከተዘጋ በእኔ ምክንያት እነዚህ ልጆች ገደል ይገባሉ። ምንም በማያውቁት። አንደኛዋ ኢትዮጵያ ናት ወልዳ ገና ልጇን ለእናቷ ተታመጣ ልጄን አሳድጋለሁ ብላ የምታስብ ነች እዚህ ጋር ያለችው። አንደኛዋን በስራ ዓለም ነች። ዘይነብ ነች። እኔ ነኝ። በእኔ ምክንያት ለምን እንደዚህ ይሆናል? በቃ እኔ እግዚአብሔር ምስክሬ ነው። እኔ ብር አልፈልግም። አሁንም ይሄ ሁሉ ህዝብ ባለበት ምለው ብር አልፈልግም። ፓስፖርቱንም አልፈልግም። አወጣዋለሁ ኤምባሲ ሄጄ። አይዲውን ግን መልሽልኝ። በቃ አንቺን ደግሞ እንድጠረጥርሽ ያደረገኝ ነገር ብዬሻለሁ። ኤዶም ራሱ ወጣ ፈንዲሻ ምንም አትክጂኝም። እኔ ጠዋት እዛ ጋር አይቼሻለሁ ስልሽ ምን አልሽ? ልብሴን ልቀይር ነው ያለች። ምኑ ጋር ነው ያየሻት? ወርሳችን የተቀመጠበት ጋር ነቅተሽ ነበር እንዴ አንቺ? ዘይነብ ብቻ የነቃችና ካልሲ አርጋ ያየቻት መስሎኝ ነበር። እንቅልፍ ልብስ ሆኜ አይቻታለሁ። እኔ ሲጀመር ኖርማሊ እግር ይረብሸኛል ስተኛ፣ አልተኛም። ድምፅ ስሰማ ሰምቻታለሁ። ግን ልብሷ በእርግጥ አዎ መሳቢያ ውስጥ አለ። ሁል ጊዜ ምን እዛ ስኖርም ቀይራ ትወጣለች። አንኮሻኩሻ ምናምን ሰውተኛ እንኳን ብላ እንደዚህ ማለት እንደምታያት ኬርለስ ነገር ናት። በቃ ልብስ እየቀየረች ነው ብዬ ነው አስቤ መልሼ የተኛሁት። አይቼሻለሁ ፈንዲሻ እዛ ጋር ስትርመጠመጪ ነበር። አይቼሻለሁ ስላት ይሄው መሳቢያ እዚህ ውስጥ ልብሴ ስላለ ነው ስትለኝ ኦኬ እሺ። ግን
ልቦናሽ ያውቀዋል አንቺ እንዳነሳሽ። እኔም አይቼሻለሁ ምን ስታረጊ እንደነበረ። በቃ በቅንነት መልሽልኝ። ከኔና ካንቺ አያልፍም። መልሽ የራሱ ለሄዶም አልነግራትም። ትላንትና ራሱ ደውዬ ፈንዲሻ የተሰጠን 24 ሰዓት አልቋል፣ ክስ መሰርትብሻለሁ ስላት ምንም አልመሰላትም። ሂጂ መስርቺ ነው ያለች። እንድጠረጥራት ደግሞ ያደረገኝ የኔም የጌችም ኤዶም ወንድም ተመሳሳይ ሰዓት ነው፣ ተመሳሳይ ነገር ነው። እኛ ስንሄድ ብቻ ነው እንዴ ሌባ ብር ያውቃል እንዴ? ሌላ ጊዜ ለምን አይገባም ሌባ ቤታቸው? የኔ ኤዶም ቤት ብቻ ነው ሌባ የሚገባው እኮ። ለዛ እኮ ነው እኔ ጥያቄዎችን አለ ለሰላም። አንቺ ከጨረሽ ጥያቄ፣ የመጀመሪያው ጥያቄ ሌባ በር ከፍቶ ገብቶ ሁሉን ነገር ትቶ ስልክ አለ፣ ስልኮች አሉ፣ ያንቺ አይፓድ አለ፣ ብዙ ነገር ቤት ውስጥ እያለ እንዴት ያንቺን ቆርቆሮ ከመሳቢያ ውስጥ ከፍቶ እንዴት ያውቃል? አንቺ ቆርቆሮ እንዳለሽ፣ ብር የምታስቀምጭበት ቆርቆሮ እንዳለሽ እንዴት ያውቃል? የቤታችሁ ሚስጥር እንዴት ያውቃል? ቦርሳውን ብቻና ብር ያለበትን ሁለት ነገር ብቻ አንስቶ እንዴት ይወጣል ሌባ? እንዴት ያውቃል የእናንተን ቤት ታሪካችሁን መሳቢያ ውስጥ እንዳለ? በዛ ላይ ኢማራት ላይ ደግሞ እንደዚህ ቤት ለቤት ሌብነት ገብቶ ዘርፎ የሚወጣ ሌባ አሻራ ይፈራል፣ ህጉን ይፈራል። ማን ይደፍራል እንደዚህ ብለሽ ታስቢያለሽ? ሚዩት ነሽ ሰላም። እሺ ዘይነብ ለምንድን ነው የወጣችሁ? መጀመሪያ የዘይነብን ጥያቄ መመለስ ፈልግ ነበር። ዘይነብን አስገቧት። ኔትወርክ ይሆናል የነቀላት፣ አጠቃቀሙን በትክክል አታውቅም። ዘይነብ ጻፊ የሆነ ነገር። ዘይነብን ሳቧት። ሞዴሬተሮች ጻፊ እንደቅድሙ። ካሜራ የለም ወይ ለምትሉ እንዴት ነው አንድ ሀበሻ ፓርት ቤት በሼሪንግ እየኖረ ካሜራ የሚገጥመው? ምን ያህል ቢገላው ነው ቤት ውስጥ ካሜራ? እሺ ዘይነብ ቪዲዮሽን አብሪና ሰላም ያንቺን ጥያቄዎች ልትመልስልሽ። ቅድም በአላህ ምለሽ በመጽሐፍ ቅዱስ ምለሽ ነበረና በስማም እኔ በነገራችን ላይ እንዳንቺ ሰው አላየሁም። ሲጀመር እኔ በትግርኛ ቮይስ አራርኩ መጀመሪያ እንኳን ከእንቅልፌ እንኳን አልነቃውም ነበር። ለእናንተ ስትነግራችሁ ራሱ ይላል ቮይስ ጉድ ሞርኒንግ ሰላም አለኝ። ከዛ በኋላ ለቦስ የላኩት ሰዓትም እንትንም እንኳን አለ ዋትስአፕ ላይ። ዘይነብ ቪዲዮሽን አብሪ። 38 ሰከንድ ሰጥቶሻል እንድታበሪ። እሺ ሰላም ቀጥይ። ሜላትና ሰላም እየተደዋወላችሁ ነው? ምንድን ነው? ኦኬ ሁለታችሁም እኩል ተመለሳ። እሺ በዛን ሰዓት ጉድ ሞርኒንግ ለስልኝ እኔ ሰላም ዋትስአፕ ማሳየት አይቻልም። ፐርሰናል ኢንፎርሜሽን ይዘጋል። በአፍሽ ብቻ ነገር አይ ላሳያት ስለፈለኩ ነው። እሷ በትግርኛ ላከች ላለችው ነገር ማለት ነው። ችግር የለውም ማሪ አትክፈቺ ፕሊስ፣ ይዘጋብኛል። ፐርሰናል ኢንፎርሜሽን በጭራሽ አላስገባም ብሎኛል። ቦይስ አርገሻል? አዎ አርገሻል። ምን ነው ስልሽ እኮ ቦይስ ሪከርድ አድርጎልኛል ብለሽኛል። በዛ ሰዓት ያንቺ አሰሪ አያደርግም። እኔ ቪዲዮ አላስገባም ብሎኛል። ምንም ነገር የምንዋሻሻው ነገር እኔ ነገም ዛሬም ከነገ ወዲያም በትግርኛ ነው አንድ ቀን ያየሁሽ ቦይስ አርገሻል? አዎ ቦይስ አርገሽ ወተሽ መተሽ ካልሲ ለብሰሻል? አዎ አላስ አለቀ። እኔ ይሄንን ነው ነገም ዛሬም ከነገ ወዲያም ምንም ቀይሮ ነገር የለም። የዛሬ ዓመት ቢመጣ ራሱ እቺን ቃሌ ቃል ነው። ገባሽ? ይኸውልሽ እኛ አሁን ንከራከር ልጅቷ ሀቢባን ልናደርግ ለክርክር አይደለም ነው። ገባሽ? ወላድ ብሎ አሳዝኖን ምናምን አይደለም። ግን የመጣንበት እኔ ከመመረጃውን ሀቢባ ስለምትፈልግ ነው ያስረዷት። ገባሽ? አዎ ቦይስ አርገሻል? አዎ አርገሻል። ሰማሽ? አርገሻል። አንድ ነገር። ሁለተኛ ነገር ደግሞ ማለት ነው አላህ ምስክሬ ነው። ነገም ዛሬም ከነገ ወዲያም የመልቂያማ ድረስ ራሱ ነው ያራሳው ያረክሹ ካልሲ ያረክሹ ቦይስ ሌላው ቢቀር ምን አይነት ካልሲ ነበር ያልሽው? ካልሲ ማለት ቤዥ እና ጥቁር ወፍራም ተገልብጡ። ገባሽ? እንደውም እኔ ፈልጌ አቡ ቁጥርሽን ጻፍልኝና እኔ ስልኩን ካልሲውን ከረሩን ሱቁን ካን ቢሄድ ራሱ ገልብጬ ፎቶ ነው ልክልሻለሁ። መቼም ሜላት ራሷ ትናገር አለን ወይ እንደዚህ አይነት ካልሲ ብላ እየጠየቀቻት ነው ሰላም
በሄዱ ነው የምጠይቃት ያለሁት። እኔ ጥያቄ ልጠይቃት። አንቺ ለዩቲ ለምንድን ነው ጠዋት እጄ ላይ ምን ይዤ ነበር ያልሻት? ለዩቲ ደውለሽ ጠዋት እጄ ላይ ምን አይተሻል ለምን ብለሽ ጠየቅሻት? ዩቲን ፀጉር ማስያዣዬን አይተሻል ወይ ብዬ ነው ሲጀመር የጠየኳት እኮ። እንደዛ ብለሽ ጠይቀሻታል። በቃ ይሄ አንቺን እንድንጠራጠር በደንብ ደውዬ ነው እንደዛ ያልኳት እኔ። ከዛ ዩቲ ደግሞ ካልሲ ደውለሽ ሳይሆን ስራ ልትሄጂ ስትይ እጄ ላይ ምን ይዤ ነበረ ብለሽ ስትጠይቂያት ቤቴን ካልሲ ነገር መሰለኝን እንጃ ካልሲ ነገር መሰለኝን እንጃ ብዬ አልኳት ነው ያለችው እሷ ማለት ነው። አሁን ምን ጠፍቶብሽ ነው አለችኝ። ከዛ በኋላ ፀጉር ማስያዣዬን አጣሁትኝ ገና ከእንቅልፌ ብላሻለች። በኋላ እንዴት እናንተ ቤት ገብታችሁ አልነበር እንዴ ስትለኝ አይ አሁን በዛው ተመልሰን ወጣን ገና አሁን መግባታችን ነው አልኳት። ከዛ ደግሞ ለካልሲው ደግሞ ጥያቄ እየጠየቁሽ ነው ሄዱ። እንደሱ አይነት ካልሲ አለን ወይኛ ቤት ውዴ? እኔ ምን አውቃለሁ ያረክሽውን ካልሲ እኔ እኮ አላየሁም። ስላየሁት ብቻ ነው ማውራት የምችለው። እኔ ቆንጆ አንቺ ምን አይነት ካልሲ ነበር ያለው? ቤት ውስጥ ስላለ ስለሌለ አይደለም። ሰው ካስተበበት እኮ አርገሽ የመጣሽው ሌላ ይችላል። እዚህ ላይ የነበረው ሌላ ቪዲዮሽን አብሪው ኢንቫይት አርገሽ ያለኝ እኮ ተርን ኦን ከ32 ሰከንድ በኋላ ድጋሚ ኢንቪቴሽኑ ሲመጣልሽ ተርን ኦን የሚለውን ትነኪና ሴቭ የሚለውን ትነኪያለሽ። እሺ ሌላ ካልሲ ዘይነብ ያለችው ካልሲ ኦፍ ዋይት ክሬሚ ከለር ኦፍ ዋይት ከለር ምን አይነት ነው? ኦፍ ዋይት ቤዥ እና ይልቅ ፈካ ያላለ ቤዥ እና ጥቁር ወፍራም ቬጅ በጥቁር መስመር ነው እንዴ? ነው ቬጅ በጥቁር ቤዥ እና ይልሽ እንደ ያደረገችው ካልሲ የሆነ ነጭ ነገር የሆነ ነጭ ሳይሆን የሆነ ነከረር ያለውና አረንጓዴ ካልሲ ነው ለብሳ የመጣት የተመለሰው። ለብሳ የተመለሰው ካልሲ እኔ ወላሂ አቡ እሷ ብሩን አተን ከጀመርነው ሰዓት ጀምሮ ጫማ ስር አልቀረኝ አልጋ ስር አልቀረኝ ካልሲውን መፈለግ ነው የገባው። ታለቱ ካልሲ አደረገኝ። ጥያቄ ጠይቅሽ አንቺ ለብሰሽው የሄድሽው ወደዛ አይደለ ለብሽው የመጣሁት እኔ ያው ግን እሱ አይደለም ማለች። እኔ እኮ ስትወጪ አላየሁሽም እኮ እኔ አይደለም እሱ አይደለም በምንም ታም ግን ያየሁትማ እኔ ለበስኩትን ለብሰሽ ግን እሱ አይደለም። አሁን ጭቅጭቁ ምንም ይቅርና እባክሽ አላህን ፈርተሽ ፈሪውን እግዚአብሔርን ፈርተሽ የሜላትን አይዲ ማለት በቃ ሌላ ነገር ምንም ይቅር ቸግሮኛል ብትይ እኛ ምን ረዳሻለን? በቃ የሜላትን አይዲ እርግጠኛው ነሽ ትደምድሚያለሽ። አንዴ እየተነጋገርን ነው። አንድ ሰው እርግጠኛ ሆኖ እኮ መፍረድ አይችልም። እስከመጨረሻው እርግጠኛ ነን አቡዬ፣ እርግጠኛ ነን፣ ወላሂ እርግጠኛ ነን። እኔ ወላሂ እርግጠኛ ነን። እኔ ጠረጥራት አልጠረጠርኩም። ኢቭን ከውጪ የወንድሜም የጠፋ ጊዜ ሰው እስርሽ ያለውን ሰው ማን ነው ታይ ተመልከች ሲሉኝ እሷ በጣም እንደምወዳት ታውቃለች። መዋሸው ነገር አይደለም። በጣም ነው የምወዳት ከልቤ አዛን እያለ ነው። ከይቅርታ ዝም በሉ። አዛን እያለ ነው። አዛን ይለቅ እኔ ወሰዳለሁ ነገር እኮ አለ። ዘይነብ ቺርስ የሴት ጓደኛ ለሌለ ይላሉ ኮመንት ላይ። አዛን አለቀ እንዴ? ሲያልቅ ሚውት አብሩ። እኔ ጋር አይደለም እናንተ ጋር ነው። አለቀ። ልቀጥል? አዎ ካለቀ ቀጥይ። እና ታውቃለች እኔ ፈንዲሻ ምን ያህል እኔ አንቺ እንግዲህ ምን ያህል ትወዳጅኝ አትወዳጅኝ ቦርቋ ይቻለሁ። ግን እኔ በጣም ነው የምወዳት፣ በጣም ነው የማምናት፣ በጣም ነው የማቀርብራት። አንድ ሚስጥር እግዚአብሔር በሚያውቀው አንድ ሚስጥር ከፈንዲሻ የደበኩት አለ ቢባል የለም። ስለኔ ህይወት የማታውቀው የለም።
እኔ ስለሷ የማላወራበት የለም። እሷ ከሷ ጋር የምኖረው ጓደኛዬ ነች፣ የመቀሌ ልጅ ነች፣ እንዲህ ነች ብዬ ቤተሰብ ጋር ጭምር አወራለሁ። ቤተሰቦቼ እህቴ እንኳን ኡፍ ማን ደውልልኝ መጣሁን ይሰማል ግን ይዞሻል። ላይክ ሲደወል እኮ እንዲህ ነው። ለዚህ ነው እኮ የሚያስጠላኝ መጠቀም። እሺ ተመልሰሻል። አሁን ምናማማ ነው እንኳን እስርሽ ያለን ሰው ጠርጥሪ ሲሉኝ አልጠረጠርኩም፣ ጠርጥሬም አላውቅም። ኢቭን የነ ሜላት ብር አሁን ሲወሰድ ከጠዋት ጀምሬ ምን እያልኩ ነበር እነሱ ጋር እኔ ሰው ከምጠረጥር አሁንስ ነው ያልኩት፣ ራሴን ብጠረጥር ይሻለኛል፣ ራሴን ሌባ ብል ይቀለኛል ነው እያልኩ የነበረው ማለት ነው። እግዚአብሔር በሚያውቀው ወጥቼ ኢቭን ራሷ ፈንዲሻውን እየሰማሽ ነው፣ ራስሽም እየሰማሽ ነው። እኔ ወርቁን በፎቶ ማስረጃ እስከማገኝ ድረስ አንቺን ሰርቀሻል በቃ አንቺ ነሽ ብዬ አላልኩም። ኦፍ ኮርስ ግን ወርቁን በመረጃ አሳይቼሽ አንቺ እንደወሰድሽ ካወቅኩኝ በኋላ ይገባኛል ወይ ያልኩሽ። እንደ ጓደኝነት እኛ የምንደባበቀው ነገር አለ የለም አልሽ። ይገባኛል አልኩሽ፣ አይገባሽም አልሽ። ያን ብሎ ወርቅ ተሰርቅ ያለው ብሎ እቤት አስገብቼ ስጠይቅሽ ዋሸሽ። ኢቭን እኔ ሃው ካም አብረን እየኖርን አብረን እየጠጣን ሚስጥሪን ሁሉ እያጋራሁሽ የኔን ነገር አይደለም ወርቅ ቀርቶ ማለት ነው አርቴ የሁለት ብር ያንድ የዚህ የ5 ብር 20 ለምንገዛው አርቲፊሻል እንኳን ባገኝ ይሄ ፈንዲሻ አንቺ ነው እንደ ሄዶ የኔ ነው አይደል እንደምንባባለው አንባባልም። አስቤዛ ላልሹ ኔቨር ኤቨር አስቤዛን ሪዝን እንዳታረጊ ኔቨር ማለት ነው በፍጹም እንዳታረጊ። ኦፍ ኮርስ ማንም ሰው አንዳንዴ ቸግሯል ስራ ሲፈታ፣ ይሄ ሃፕኒንግ ማንም ላይ እኛ ላይ ብቻ አይደለም ሁላችንም ላይ ይከሰታል። ጀስት ግን የዚህ ናሃል ከራሴ እኔ አንቺን አላደርገውም አልኩሽ እኮ አይደለም ልሰርቅሽ ቀርቶ ወርቅ ብታስቀምጪ ወርቅሽን አድርጌ አልወጣም። ፈንዱ ይሄንን ላድርገው ምናምን ነገር ብዬ ነቅጬሽ ወይ እንደዚህ ተነቃቅቀ ምናምን ነው እንጂ የምናደርገው ሃይድ የሆነ ነገር ወይ አሁን ከቤት ውስጥ ነው ያገኘሽው ከአጥር ውጭ እንኳን ብታገኝ እኮ እኔ ወርቁ ስጦታ ሲሰጠኝ የደስታዬ ተካፋይ እንድትሆኚ አንቺና እህቴ ጋርና ጓደኛዬ ሶስታችሁ ጋር እንደላኩ ታውቂያለሽ። ደስ ብሎኛል የደስታዬ ተካፋይ ሁኚ ብዬ ልኬልሻለሁ። ኢማጂን እንደዛ ደስታዬን አጋርቼሽ ኢቭን እኔ ወርቅ ጠፋ ብዬ ስፈልግሽ ከጠፋ በኋላ ነው ያገኘሁት። እሺ ይሄው አገኘሁልሽ ብለሽ አሰጭኝም እንደ ጓደኛ እንደ ሚስጥረኝነታችን አብረን እንደምንሆነው እና እኔ አሁንም ብሩ ሲሰረቅ ኢቭን ጠዋት ራሴን ብጠረጥር ይሻለኛል ነው ያልኩት። አይንሽን ግለጭ መብርሃን እንደ አይኔን ግለጭልኝ ምን ልበል እንዴት ነው እሱ? ይሄ እኮ ራሴን እንደመጠርጠር ነው የሆንኩትኝ ወርቁን ሳገኝ ነው በቃ። ስለዚህ የወንድሜንም ይሄንንም ሁሉን ነገር ያደረግሽው አንቺ ነሽ በቃ አትመኝ እንደማታምኒ አውቃለሁ። ግን መብርሃን ደግሞ በጣም እንዳይሰለፈቀደችልኝ ወርቁን በፎቶ ማስረጃ አገኝቼ አሳየውሽ። ያንን ነው ያልኩሽ። ይሄ ነው። ከዚህ ውጪ አንቺን እስከማውቀው መብርሃን ምስክሬ ነች። ወርቁን በፎቶ እስከማገኝ ድረስ አልጠረጠርኩሽም፣ ልጠረጥርሽም አልቻልኩም። ምክንያቱም እኔ አፍሬያለሁ። ወርቁ በፎቶ መጥቶ ወርቁን እኮ የኔን የሸጥሽው ማለት በአንደበቴ ሲያቅተኝ ነው። በዋትስአፕሽ ላይ ልኬ ክፈችው ዋትስአፕሽን እና እዩ ያልኩሽ ማለት ነው። የዚህን ሀል ተሳቀቅኩ። እኔ እፍረት ነው የተሰማኝ ለራሴ ማለት ነው። መብርሃንን እንዴ እኔ እግዚአብሔርን እንዴት ይሆናል? በቃ እንዴት ይሆናል? አይደለም እኮ እኔ ሲከፋኝ አንቺን አላለቀስኩም ፈንድሻ ጓደኞቼ ሲያስከፉኝ ያለፉት ጓደኞቼ እንኳን ሲያስከፉኝ አላለቀስኩም። አንቺ ትከሻ ላይ ተደፍቼ እንዴት እንዲያረጉኛል ብዬሽ ግን ምን አልኩሽ? ማረሰው አንቺም አንድ ቀን እንደምከጂኝ አውቃለሁ ብዬሻለሁ። የፌስ ቱ ፌስ የማይካደው ማለት ነው። ይሄው አዎ እኔ አሁንም ቢሆን አልወቅስሽም። ሶሪ እንደው አሁንም በንግግር እስካስቀየምኩሽ እንደውም ይቅርታ አድርጊልኝ። እኔ ወርቅ ምንም አይደል፣ ኖርማል እግዚአብሔር ሁሉ ነገር ኖርማል ነው ለኔ ታውቂያለሽ። ምክንያቱም ብዙ ህይወትን ብዙ የሴት ጓደኞችን እንዲጆጉኝ ሲሄዱ ያስተናገድኩ ስለኝ አይ ዶንት ኬር። ግን ያንቺ ደግሞ እኔ እንደውም እንኳን ዱባይ ሆነ ነው ያልኩት። እንኳን ዱባይ ሆነ ኢትዮጵያ ቢሆን እኮ ወርቁን ወይ ትነቃብኛለሽ ስትይ ሰው ገሎም ሊሄድ ይችላል። ያንን ነው ኢማጂን ያንን ያሰብኩ በሃይምሮይ እመቤቴ በምታውቀው ማለት ነው። እኔ ምንም አልልሽም ሆነ ብዬሻለሁ፣ አልቀየምሽም። ኤኒ ታይም እንደውም ካስፈለኩሽ አማክሪኝ የሆነ ነገር ነው ያልኩሽ ስትሄጂም ይኸው ሶሪ ብዬ ነው። አብረን ግን ከኖርን እልላለን እንያዛለን። ስለዚህ በቃ
ካጠፋው ካስከፋውሽ ይቅርታ ብዬ ነው የሸኘሁሽ። ከዚህ ያለፈ ነገር የለም። ኢቭን ሌላ ደግሞ የወንድሜ ጋር ራሱ እንድጠረጥር ያደረገው 7000 ብር ሰው ሰጠኛልሽኝ አይደል? 5000 ብር ፈንዲሻ ሚውትሽን አንሺ፣ ፈንዱ ሚውትሽን አንሺ እናውሪ። 5000 ብር ሰው ሰጥቶሽ ኤልሳ የወረቀትሽን 5000 ብር አስገባሁላት ብለሽኛላ? አዎ ብለሽ መቼ? የረዳ ብር ከጠፋ በኋላ ነው። አዎ እሺ። እኔ አክስትሽ ማነው ለማን ያስገባሽው? ላክስትሽ። ትናንትና አክስትሽን ደውዬ እንደዚህ ከዛ ይሄን ሁሉ መልሼ እንድጠረጥርሽ አደረገ ማለት ነው። አለመረጃ አንቺ የጠረጠርኩበት ያስገባኝ ደግማ ማለት ነው። አልጠረጠርኩሽም። ልጠረጥርሽ ራሱ ለእኔ ከባድ ነው። ራሴን እንደመጠርጠር ነው የሚሰማኝ አልኩሽ። በቃ ግን ኤልሳን የገዛ አክስትሽን ጠይቄ እንደዚህ ተፈጠረ። ኤልሳ ወርቄንም እንደዚህ ሸጣ አገኘውኝ። እኔ ልክ ነኝ አይደለሁም? እሷን መጠርጠር ራሱ እኮ እየከበደኝ ነው። አብሬ እየበላሁ አብሬ እየጠጣሁኝ ከበደኝ ብላት የምን 5000 ብር ነው ያለችው? 5000 ብር የሚባል ነገር አላስገባችልኝም። እኔ ምንም ነገር ለሷ ደግፌ የማዋሸው ነገር የለም። 10 ብር እንኳን አላስገባችልኝም። የምንጣለው ለምንድነው? ወረቀት ያሰራውልሽን ብር ለምንድነው? ከደሞዝ ስራ እየሰራሽ ለምንድነው የማታስገባልኝ እያልኩ ነው መጣላት። እናቴ ስነግራት እሪ ብላ ነው ያለቀሰችው። ውሃ በሆንኩኝ እሷን ስወልድ እስከማለት እኔ ሃይምሮ አለኝ እግዚአብሔርም ማለት ነው። እኔ እዚህ ጋር ፈንድሻ እንደዚህ ባንወጣ ክርስቶስ አንድ ቀን በእንደዚህ አይነት ነገር እዚህ ሚዲያ ለውጣለሁ ብዬ አላውቅም። ባንወጣ ሁላችንም ደስ ይለኛል። በዚህ ባንወጣ፣ በዚህ ስማችን ባይጠራ፣ በዚህ አብሮ ጓደኝነታቸው እንዲነበሩ እኮ አሁን እንዲተፈጠረ ባንባል ደስ ይለኛል። ግን ሃው አንቺን እንዳልጠረጥር አሁን አልወሰርሽም የምልበትን ነገር ምን አይነት ምን ላንጣ? ከዚህ በላይ ወርቅ አገኘው ላክስቴ ብር አስገባሽ ጠየቅኳትኝ። ብር የሚባል ነገር የለም ማለት ኢትዮጵያ ባትሆን እኮ አሁን ትመጣ ነበር እዚህ ጋር ሼር ቢደረግላት አክስትሽ ራሱ። ሰላም ሰላም፣ አንቺ ሚዩት ነሽ። ሰላም እውነቷን ነው አላከችልኝም ያለች። አሁን እሷ ያሰበችው የሜላት 5000 ብር ወስጄ ወደ እሷ አካውንት የላኩላት ነው አይመስላት። እንደዛ የጠየቅሻት ነው የመሰላት። አንቺ ሰው 5000 ሰጥቶሽ የቁብ እንደውም በጣም ደስ ብሎኛል፣ ደስታዬን ላጋራሽ ብለሽኝ አይደል እንዴ የነገርሽኝ ፈንዱ። ከዛም በኋላ አቅፍ ያልሳምኩሽ በጣም ሀሳብ ቀለበልሽ። ተመስገን በቃ አሁንማ አትጨናነቂ፣ ፈታ ብለሽ ኑሪ። ቀስ እያልሽ ደግሞ የቀረብሽን ትከፍላታለሽ ብዬ እኔ አልሳምኩሽም። አቅፌ እንኳን ደስ አለሽ አላልኩም? አዎ እሺ በይ ልንገርሽ። እዛው እያለሽ ደግሞ እሺ አንድ ሰው እሺ የረዳት ብር ወሰድኩት በልና ላንቺ እንዴት ነው አይ ላክስቴ ይሄን ያክል ብር ላኩላት ብዬ ልነግርሽ እንዴት ነው የምችለው? ሚት ነሽ ኤዶ ሚት ነሽ። እኔ ሰላም ቁርአኑን ማዘጋት ትችያለሽ? ይቻላል? ቁርአን የሚሰማን ባክግራውንድ የሚሰማን ቁርአኑን ማዘጋት ትችያለሽ? የመስጊድ ነው። የመስጊድ ነው። ውጪ ነው ያለሽው? አዎ ኦኬ እሺ። ወደ ውስጥ መግባት አትችይም? ቁርአኑ እየገባብን ነው። ሰላት ነው መሰለኝ፣ ሰላት እየተሰገደ። እሺ ሰው ተኝቷል ብዬ ነው። ኦኬ አሁን ሰላም ከእናንተ ኢጃዛ ቤት ወጣ ሌላ ኢጃዛ ቤት ሄዳለች? አዎ ስለዚህ የሰላም ጥያቄ ያድርግሽና ሰላቱ እየተሰማን ስለሆነ የሰላም ጥያቄ እኔ የወንድምሽን 4200 ድርሃም በወሰድኩ በትንሽ ቀናት ውስጥ እንዴት ራሴን የሚያስጠረጥር ነገር አደርጋለሁ? እንዴት መጥቻ 5000 ድርሃም ላክስቴ ያስገባውልሻለሁ? ይሄና አልጅል ነኝ ወይ እንድጠረጥልኝ ነው ወይ መጥቼ 5000 ድርሃም ላክስቴ ያስገባው ምልሽ የወንድምሽ ብር በጠፋ በቀናት ውስጥ በቀናት አይደለም ከወር ከምናምን ላይ ነው። ከዛም በኋላ አስገባውላታለች። ታቅፌ ሳምኳት። አክስቷን ስጠይቃት ደግሞ ብር የሚባል አላስገባችልኝም ማለት ይሄ ውሸት እኮ በቃ ግልጽ እኮ ነው። አላስገባች። እሺ ካልገባላ ካላስገባይ ብር ካልተሰጣ ለምን ተሰጠኛለች?
ለምን ዋሸችኝ? ሺናው እኔ እንደማምናት ስላወቀች ምንም ነገር ብታረግ ዶንጌ እኔ እሷን እንደማልጠረጥራት ምን ያህል የኔ ልብ ለሷ ክፍት እንደሆነ ጠንቅቃ ነው የምታገኝ። ይሄ ዘትሩ ማለት ነው። በቃ ታገኛለች። ሶ እኔ ሰው ራሱ እንዲህ ቢል እሷ ላይ እንዴት ነው የምለው እንጂ እንዴት እንዲህ ትሏታላችሁ እንጂ የራሴ ጓደኝነትን ኃላፊነት ከመቆርቆር ውጪ አልኩሽ እኮ አይደለም። እሱን እኔ ጠዋት ብር ጠፋ ብለው ዜነብ እንዲካልስ አድርጋ ምናምን ስትል አረ በስመ አብ ወወልድ ወመንፈስ ቅዱስ ራሴን ብጠረጥር ይቀለኛል ነው ያልኩት። ያንን ታውቂያለሽ። ፈንድሽ ለምን ለኤልሳ አስገባዋልሽኝ? እሺ ለምን አልሽ? ለምን አክስትሽ ደግሞ አላስገባችልኝም አለች? እሺ ጥሩ ወርቅም ስጠይቅሽ የኤልሳን ነበር የሰረኩት። አሁን የነበርኩት ገና እንትን ላመጣ ሄጄ ነበር ኤርፎን። ኦኬ አንቺ ሚዩት አድርጊና እኔ ልንገራት። ኤዶም ያለችው ምንድነው? እኔ ጥያቄሽን ጠየቅኳት ለኤዶም የወንድምሽ ብር በጠፋ በትንሽ ጊዜ ውስጥ መጥቼ 5000 ድርሃም አስገባው እምልሽ እኔ ጅል ነኝ ወይ? ራሴን የሚያስጠረጥር ነገር እንዴት አደርጋለሁ? የወንድምሽን ብር እኔ በወስደው ኖሮ እንዴት ለአንቺ እዚህ ጋር መጥቼ ለአክስቴ 5000 ድርሃም አስገባው እልሻለሁ ብላ ጠይቃሻለች። ለዛ ጥያቄ የመለሰችው ታዲያ ካላስገባሽ ለምን አስገባው ብለሽ ዋሸሽ? አክስትሽን ደውዬ ጠየኳት፣ 5 ሳንቲም አላስገባችልኝም ማለት ሰው ውሸቱን ለምን ፈለግሽው? ለምን ዋሸሽ ነው ያስታረኝ። ጥያቄሽን በጥያቄ መልሳልሻለሁ። እሺ አክስቴ ደግሞ አሁን የሜላት 5000 ብር ወስጄ እሷ ጋር አስገባው ያልኳት። ወይ ሰላም ጡር የሚል ነገር ይሰማናል። ጋይስ እኔ ጋር ብቻ ነው ወይስ እናንተንም ጡር የሚል ነገር ይሰማችኋል? እንድሻው ልቅ ኤርፎኑን ይለቅልሻል። እንትኑ ኤርፎኑ ጡር የሚል ነገር አመጣ። አይ ቤትሽን ጥሎ ወጥቷል። ቤቱ አንቺ ጋር ነው ያለው። ቤት እጅሽ ላይ ነው። ስለዚህ የወሰደብሽ ሱቅሽን ብቻ ነው። እስከዛሬ የበላው ገንዘብ እንዳለ ሆኖ ሱቅሽን ነው። ተቋርጣለች። ያሳዝናል። ነው የወጣ ማለት ነው። ተቋርጠሽ ነበር ሲቲና ተቋርጠሽ ነበር። ኔትወርክ ጀመረው ነበር። ኔትወርክ ነው መሰለኝ። ስለዚህ ቤትሽ በማን ስም ነው አሁን? ቤቴ በራሴ ስም ነው። ኦኬ ስልክ ተደውሎብሽ ነበር? አሁን አልተደወለም። ማስተጋባት ጀመረ ድንገት። ማንም የደወለ የለም። ሰፈሩ ትንሽ ገጠር ስለሆነ ኔትወርክ ምናምን ያስቸግራል። የት አካባቢ ነው? አሻ በአስኮም ይመቻል፣ በአሻ ሜዳ ይመቻል። ወደ ጠቼ የሚባል ሰፈር ነው። አዲስ አበባ ውስጥ ነው። አዲስ አበባ ውስጥ ነው ግን ወጣ ይላል። አሸዋ ሜዳ ነው። ወይም ደግሞ በአስኮ ምናምን ይመቻል። በአስኮ ምናምን ማርያም የሚባል ቦታ ማለት ነው። ኦኬ ነው በትክክል ቦታው። ለምሳሌ በታክሲ ወይ በባጃጅ ስትሄጂ አሸዋ ሜዳ ብለሽ ነው የምትሄጂው? ኦኬ አሸዋ ሜዳ። ስለዚህ አካባቢው አሸዋ ሜዳ ነው። ታዲያ ገጠር አይደለም? አዲስ አበባ ውስጥ ነው እኮ። አዲስ አበባ ውስጥ ነው። ያው ወጣ ብሎ ትንሽ ገጠር አካባቢ ነው። ደስ አትልን ሰፈር፣ በጣም ያስጠላሻል። ጠቼ የሚባል ሰፈር አለ እንዴ? አሸዋ ሜዳ ከደረስሽ በኋላ ከአሸዋ ሜዳ ሌላ ታክሲ ይዘሽ ነው ጠቼ የሚባል ቦታ የምትሄጂው? ጠቼ ባጃጅ ምናምን ይዘሽ ነው የምትሄጂው። ከአሸዋ ሜዳ ወርደሽ ታክሲ፣ ከዛ ጠቼ ብለሽ ባጃጅ ትይዣለሽ። ኦኬ አዲስ አበባ ውስጥ ነው ማለት ነው። ከከተማው ከአዲስ አበባ ውስጥ ስቲል አዲስ አበባ ውስጥ ነው። ብዙ ሰፈሮች መጥተዋል አዲስ አበባ ውስጥ ላይ አዳዲስ እንደ አሸዋ ሜዳ፣ እንደ ኩኝ ፈጪ፣ እንደ ጀሞ ምናምን ድሮ ያልነበሩ አዲስ የተመሰረቱ ሰፈሮች ናቸው። በጋሪም ይካሄዳል። ጋሪም አለ፣ ጋሪም ይገባል። በአሁን ጊዜ ደግሞ ጋሪ የለም፣ ባጃጅ ነው ያለው። ድሮ ጋሪ ነበረ። በጣም እኮ ነው የሚያሳዝነው። ወንድ ብትሆን እኮ እንደ ሴት ስለሆነች እናቴ ካለውም ከሞትኩ ማዴራ ሲቲ ምናምን ብለዋለች። እሺ ግን ወንድሞችሽ ግን ለምን ዝም አሉት? ሲቲና ሌላ ማግባት መብቱ ነው፣ ይመለከተንም። ግን ንብረትሽን እንዲመልስ ለምን አልጠየቁም? ወንድሞችሽ ለምን ዝም አሉ? ወንድ ካለሽ ለምን ዝም አሉ?
ላላህ ስጩ ነው ያሉኝ ማለት ነው። ለምን ወንዶች ትንከራቸች ምናምን ንብረትሽን አያስመልሱልሽ? ምንድነው ላላህ ስጩ ማለት? ሁሉ ነገር ላላህ ስጩ ምናምን ይቅርብሽ ምናምን ያሉኝ ማለት ነው። ግን እኔ የሚያሳስንትን የሚለኝ ልጆችን እንዴት ስንት ዓመት የለፋሽበትን አረብ ሀገር ስንት ዓመት ለፍተሽ የልጆችሽን ማሳደጊያ አሁን እንደዚህ ታመሽ ኦፕሬሽን ሆነሽ ቁስል ላይሽ ላይ እያለ አረብ ሀገር ሄደሽ ለመስራት ልጆችሽን ሰው ጋር ለማስቀመጥ የትኬት ያጣሽ ሴት ለአላህ ስጩ የሚሉሽ ለምንድን ነው? አትንከራቸች እና ፍርድ ቤት ከገባሽ ምናምን ብዙ ውጣ ውረድ ያለው ይቅርብሽ ምናምን ከሱ የምትካሸሽ ሰዓት ጊዜሽን አትጨርሺ ምናምን አሉኝ ማለት ነው። የሆነ ቦታ ወጥቼ ደግሞ ለምን ፍርድ ቤት አንድ ማንኪያ አይፈርድልሽም? ይሄ ፌር አይደለም። ሀቅሽ ነው። አመታት ለፍተሻል። ገባሽ? አመታት ለፍተሻል። ሄደሽ ፍርድ ቤት ብትከሺ እኩል ትካፊያለሽ። እንደዚህ በዜሮ አትወድቂም። በዜሮ አትሆኝም። ያው በአንቺ ንብረት እሱ ምንም ባላፈራው አንቺ ለፍተሽ አረብ ሀገር 8 ዓመት ሰርተሽ ደክመሽ ከልጆችሽ ርቀሽ የ6 ወር አራስ ህፃን ጥለሽ ስፌትሽን ይዘሽ ሰርተሽ ያመጣሽውን ነገር እሱ ህሊናው ሳይወቅሰው ያንቺ ሀቅ ላይ ሌላ ሚስት አግብቶ እየኖረበት ይህንን በደል ለአላህ ስጩ ማለት ፌር ነው? ፌር ነው እንዴ? ግዴታው ነው እኮ እንዴ። ምድር ላይም እኮ ፍርድ አለ አይደለ? ፍርድ ቤት ያለው ለምንድን ነው? ሸሪያ ፍርድ ቤት ያለው ለምንድን ነው? ስለዚህ ሸሪያ ፍርድ ቤት በሀቅ የሚፈርድ ከሆነ ለዚህች ልጅ ይፍረድላት። የአመታት ላቧን በልቶ ሁለተኛ ሚስት አግብቶ እሱ ተንፈላፍቶ እየኖረ እሷ ደግማ ልጆቿን በትና ልጆቿን ሰው ጋር አስቀምጣ አረብ ሀገር ልትሄድ ነው። ሴት ስለሆነች ነው እንደዚህ እየተበደለች ያለችው። ወንድ ቢሆን ኖሮ እንደዚህ ሲበደል ማንም ዝም አይልም። እሷ ሴት ስለሆነች ነው ዝም የሚባለው። ለምን? ስለዚህ ሸሪያ ፍርድ ቤት ሄደሽ ከሰሽ እንድታሳይ እንፈልጋለን። የሚከፈለውን ክፍያ ነገርሽ። ክስ ለመመስረት ክፍያ ይፈልጋል አልሽ። እሱም እኔ ራሴ ከክስ ይችላለሁ። አንደኛ። ሁለተኛ ነገር ደግሞ አንቺ አረብ ሀገር አትሂጂ፣ እኛ የሆነ ነገር የምትሰሪበትን እናግዝሽ እያልሽ ይሄን ምን ትያለሽ? አቡዬ እኔ ሰው ማስቸግር ሰው አይደለም። ከወደቁበት ራሴ መታገል ነው የምፈልገው እና ለማንም ላስቸግር አልፈልግም። ፈጣሪ አሳክቶልኝ ብሄድ ብሰራ ምናምን ከወደቁበት ብነሳ ራሴ ብታገል በቃ የሚያሳስበኝ ጉልበቴ ምናምን መቆም አልችልም። ወገቤ ምናምን ፊት ለፊት ካልተኛው በጀርባዬ መተኛት አልችልም። ወገቤ ብቻዬን ያሞኛል እና የሚያሳስበኝ ጤናዬ ነው እንጂ በራሴ የወደኩበት መታገል እፈልጋለሁ፣ መስራት እፈልጋለሁ። ማንም ማስቸግር አልፈልግም። ወይም ደግሞ አላህ ረድቶኝ የራሴ ሀቄን የደከምኩበት የተቃጠልኩበት ቢመለስልኝ። አሁን ይሄን ቪዲዮ ምናምን ሳይ ዩቲዩብ ምናምን እንት ላይ እንደገባሁ እንደቦሰትኩት አወቀ። ያው እቃዎች ምናምን ልክ ከውጭ ስመጣ ራሱ አሽሽተዋል ነው የተባለው። የሱቅ እቃ ምናምን ማለት ነው ትወስድብኛለች ምናምን ብሎ ማለት ነው። ደብቆታል ምናምን ግማሽ እቃ ምናምን ደበቀው ነው ያለኝ ማለት ነው የተባልኩት። አሁንም ደግሞ ይሄ ሚዲያ ላይ እንደወጣው እንደተናገርኩ አውቋል። አባቱ ምናምን ደውሎ አያውቅም። አባቴ ጋር ምናምን ወንድሜ ጋር ደውሎ አባትዮ ተቆጣ ምናምን ለምን ወጣች ለምን ሚዲያ ምናምን እንደምትወጣ ያደርጋችኋት እናንተ ናችሁ ምናምን ብያለሁ ምናምን አለ። እንግዲህ እኔ ጋር አልደወለም አባትዮ ማለት ነው። ከቡዬ ምን መሰለሽ ብር ጠፊ ናት፣ ትመጣለች ትሄዳለች። ግን እኔ ሰብአዊነት ነው የፈለኩት የነበረ። አሁን አባትዮ መቶ ምናምን ሲቲ አንቺም ይብረድልሽ እሱም ይብረድለት እስከዛ ድረስ ለልጅሽ ምናምን 300 ብር ምናምን ልስጥሽ የልጅሽ ምናምን ምግብ የሳሙና ምናምን ልስጥሽ ቢሉም ወደ ሚዲያ አልወጣም። ከብር ሰው ይሻለኛል። ሰው ይውደቅብህ ወይስ ግንድ ይውደቅብህ ሲባል ግንድ ይውደቅብኝ፣ ሰው ከወደቀብኝ ማን ያነሳልኛል? ግንድ ከወደቀብኝ ሰው ያነሳልኛል ተብሏል። ይሄን ተረት አለ። ከሁሉም ደግሞ የሚበልጠው ሰው ነው። ግን አባትዮ ምናምን በጣም የተሰማኝ ባለቤት ላይ ሳይሆን የሱ ቤተሰብ ምን ሆንሽ? የት ወደሽ? ልጆችሽ አንቺስ ምን አለሽ? በሰላም ገባሽ ወይ ምናምን ብሎ አልተጠየቀኝም። ለምን ትላንትና ሱቁ እዚህ ነበረ፣ ዛሬ ደግሞ ጭኖ ወጥቷል። መያዝ አልችልም።
አሁንም ደግሞ ልክሳስም ብልም ምን ተባልኩም ንግድ ፍቃድ ምናምን በሌላ ሰው ከሆነ የዛን ሰው ነው ሊልሽ ይችላል። በቃ አለ አይደለም የዛን ሰው ነው ሊልሽ ይችላል። ንግድ ፍቃዱ ለአላህ ስጩና ንግድ ፍቃድ ምናምን የተከራየው ሰው ይወጋ ነው ተባልኩ። ንግድ ፍቃዱ ማለት ነው የቤቱ ማለት ነው። ግን የሱቁ የራሱ ነው። ንግድ ፍቃዱ ደግሞ በሰውየው ንግድ ፍቃድ ነው የሚሰራው ማለት ነው። አይ ሁሉ ነገር ውጥንቅጥ የወጣ ምንም እና ያሁን ብትወጪ ምናምን ምን መፍትሄ ላታገኝ ትችያለሽ አትንከራቸቺ ምናምን የተባልኩት ማለት ነው። በቃ እኔም ግራዬም ቀኜም አይቼ ምናምን በቃ እሜን አይቼ አቅም ደካማ እንደሆንኩ ሴት እንደሆንኩ ምናምን አቅም እንደሌለኝ አውቄ ቁጭ ብያለሁ ማለት ነው። ሰፈር ላጋውን ሰው ህዝብ ምናምን ያውቃል፣ የሰፈር የሰው ያውቃል፣ ጎረቤቶቼ ያውቃል፣ ሱቁ በማን እንደተከፈተ ምናምን ብሩ ምናምን በማን እንደሆነ ማን እንደሚለፈ ነበረ ሰው ሁሉ ያውቃል። ሰው ሁሉ ራሱ ጎረቤቴ ምናምን ከኔ በላይ ያሳዘናቸው የሰፈር የሰው ነው። አንቺ እንደዚህ ተቃጥለሽ ሱቁ ለምን ትተይለታለሽ? ወተን እንያዘው ምናምን አሉኝ ማለት ነው። ግን ወንድሞቼ ምናምን ላላ ሰተሹ አትንከራቸቲ ላላ ሰተሹ ግቢ ተብዬ አሜን አይቼ ዝም አልኩ። ግን አላህ የሚፈራ ከሆነ ምናልባት ይሄን ቪዲዮ ሊያዩ ይችላል። አላህ የምትፈራ ከሆነ የልጁ ቢሰጥ ደስ ይለኛል። እኔስ ችግር የለውም ሞኝ ስለሆንኩ ትላንትና ምናምን ስታገባኝ ምናምን ሁሉም ነገር ብደክም ብትለፋ ምናምን ለኔ ወጪ ብለህ ብታወጣ ኖሮ ዛሬ እንደ ሶፍት ባልጣለኝ ነበረ። አፍንጫ ተጠርጎ ምናምን እንደሚጣል ሶፍት ተጥያለሁ። ግን ለልጅህ የደከምኩበት ለልጁ ምናምን ቢሰጥ ደስ ይለኛል። ሲቲና ሰዎቹ ለምን ምስክር እንሻለን ምናምን አሉኝ። ወተን ምናምን እንዳያገባ ምስክር ካለሽ ለምን አትከሽም ታዲያ? ማለት ይሄ እኮ ጥቃት ነው እኮ ይሄ እኮ በደል እኮ ነው። አንቺ ላይ የደረሰብሽ እኮ በደል ነው። በደልን ለምን እሺ ትያለሽ? ለምን ትሸነፊያለሽ? ጥቃትን ለምን እሺ ትያለሽ? ለምን ስትጠቂ ዝም ትያለሽ? ወንድሞችሽ ምን አገባቸው? ይቅርታ አድርጊልኝ። እኔ አንድ ሰው ሐቄን በልቶብኝ እኔ በፍቅር ከሆነ ምንንም እሰጣለሁ፣ ችግር የለብኝም፣ በፍቅር እሰጣለሁ። ግን አንድ ሰው እሷ ሴት ናት ብሎ አስበው እሷ አቅም የላትም ምንም ማድረግ አትችልም ብሎ ንቆኝ ደግሞ ሲያጠቃኝ እናቴ ትሙት ዝም አልልም። ወንድሞቼ ተይ ቢሉኝ ማን ተይ ቢለኝ አልሰማም። ህግ የሚባል ነገር አለ።